የዚህ ልጅ ፍላጎቱ ምንድነው? ይሄው ዛሬም ሄርሜላን ካልሳምኩሽ ሞቼ ይገኛል እያላት ነው። ይሄው ትንሽ ላሳያት። ምን ችግር አለው? ስራህን ያዝ። በጣም መስመር እንዲያለፍ ያለው ገባህ አይደል? የወደድኩት ወንድምህን እንጂ አንተን አይደለም። በመጀመሪያ ደረጃ እየመጣ ስለኔ መልክና ስለኔ ውበት ምናምን እንድትገልጽልኝ አልፈልግም። መሄድ ከሆነ ፍላጎትሽ አንዴ ጉንጭሽ ልሳምሽና ትሄጃለሽ። አንተ ማን እንዴ? ያማል ጤነኛ አይደለም? ጤነኛ አይደለም? ወይ ልቀቀኝ። ኤፍሬም ዞር በልኝ ወደዛ። ምን ችግር አለው? በስምሽ ምን ችግር አለው? በልልኝ ኤፍሬም። ልቀቀኝ እያሳመንከኝ ነው። ዛሬ ደግሞ ካልሳምሽ ማለት ያማል። እሺ እጅ ልቀቀኝ፣ እጅ ልቀቀኝ እያሳመንከኝ ነው። ዞር በልኝ ወደዛ። አንዴ ልሳምሽ ኤፍሬም ዞር በልኝ ወደዛ። ያማል እንዴ? ለምን ነው የምትገፍታትሪ? በስምሽ ችግር የለውም። ኤፍሬም ዞር በልኝ ወደዛ። ያማል አንተ ቁጭ በል። ክብርህን ጠብቀህ ቁጭ በል። ልቀቀኝ፣ ልቀቀኝ፣ አንዴ በስምሽ ምን ችግር አለው? ልቀቀኝ፣ ልሳምሽ እና ትሄጃለሽ። ሰላም የእውነት ያመዋል። እንዲህ ምን ፈልገህ ነው? ቆይ ይኸውላችሁ በመጀመሪያ ሄርሜላ አብርሽን ይዞ እንደመጣ አድርጎ ነው ደውሎ ፎግሮ እየጠራት ማለት ነው። ለምን ከሱ ጋር ተገናኘሽ ብላችሁ ሁላችሁም ኮሜንት ላይ እንደኔ የተበሳጫችሁ ሰዎች ቪዲዮ ሙሉ እዩ። ሄርሜላን እንግዲህ እየጠራት ምንድነው አብርሽን ይዤ መጥቻለሁ። ከአብርሽ ጋር እንግዲህ የሄርሜላ ደግሞ ደካማ ጎን አብርሽ ነው። ከዛ ቀጥታ ምን አላት? አብርሽን ይዤ ነው የመጣሁት ነይ እናውራ አላት ማለት ነው። እሷም ደግሞ አዲስ ነገር ካለ ብላ እንግዲህ አብርሽ ላይ ተስፋ ስላልቆረጠች መጣች ብቻዋን ማለት ነው። ከዛ ካልሳምኩሽ ጉንጭሽን ልሳምሽ እንዴት እንደምታምሪ ሰው ሲቆጣም ያምርበታል። አንዴ ደግሞ አትቆጪ፣ ስትቆጪ እኮ እንትን ትያለሽ ውበትሽ እንደዚህ ብሎ ውበትሽ በዚህ ወጥቶ ከዛ ከታች እስከ ላይ እያየ ይላል ማለት ነው። ይላል እንዴ ይሄ ልጅ አሞል ምንድነው የፈለገው ከዚች ልጅ? ትላንትና ቤቷን ሄዶ ረበሸ። ዛሬ ደግሞ ውጭ ላይ በይቅርታ ምክንያት እንግዲህ ለኛ ምንድነው ያለን? ትላንትና ልክ አልሰራውምና ይቅርታ ልጠይቃት እፈልጋለሁኝ አለ። ኦኬ አልነው። አሁን ደግሞ ምን አደረገ? አይታችኋል አይደለም? አሁን ምን አደረገ? ሄርሜላ ለኛ ያለን ይቅርታ እንደሚጠይቃት ነው። ለሷ ደግሞ ደውሎ ምንድነው ያላት? አብርሽን ይዤው መጣለው እንዲያወሩ ከአብርሽ ጋር። የሄርሜላ ደግሞ ደካማ ጎን አብርሽ ነው። መጣች። ስትመጣ በጣም ነው የምታምሪው፣ በጣም ነው እንደዚህ የምትሆኚው፣ በጣም ነው ማማራው እኮ ማንንም ማሻፈድ የምትችይ ልጅ ናት። በዚህ መሀል እኮ አንተ ራሱ ሻፍዳል። ከሻፈድክ ቆየ። አንተ ምን ባለጌ ነህ? በኢየሱስ ስም አንተ ምንድነው? ቢያንስ እኮ ከወንድም ጋር ትንሽ ትዝታ አላት እንዴ? ከወንድም ጋር እኮ አርግዣለሁ እስከ መባባል የደረሰች ሴት ናት። ወንድም አፍዝዛ አደንዝዛ ሽባ አድርገ ቤት አስቀምጣ አንተ ደግሞ ከሷ ጋር ትጃጃላለህ እንዴ? ቢያንስ እቺ ልጅ ለምንድነው የጀርባ ቀሟል የምትሆኑባት? ለምንድነው ቁስሏ ላይ ጨው የምትነሰንሱት? አድርሱለት። ይሄ ቪዲዮ ሁላችሁም ላይክ እያደረጋችሁ አድርሱለት። ለምንድነው እቺ ልጅ የማትተዋት? ቢያንስ በቃ እስክታገግም ተዋት። በቃ አልመጣችባችሁም አይደል? ለምንድነው ዝም ብላችሁ እየሄዳችሁ የምትጨቀጭቋት እንዴ? በአብርሽ ምክንያት ደካማ ጎኗ አብርሽ እንደሆነ ስለምታውቁ እየበረራችሁ የሱን ስም እየጠራችሁ እየወሰዳችሁ አንዴ ልሳምሽ አንዴ ቤቷን እየሄዳችሁ ተዋት። በቃ ተፋቷት እንዴ! ስርዓት የሚባል ነገር የለም እንዴ? ኤፍሬም ምንድነው ማለት? አሁን ምንድነው የፈለከው እንዴ? ምንድነው አሁን ማለት? አፍቅራታል። ኦኬ ካፈቀርካትስ ለምንድነው እንደዚህ? ስርዓት የሚባል ነገር አለ እኮ። ለካ በቃ ከሩታ ጋር ሁን ብላችሁ ሩታ አብርሽን ለመውሰድ አንተ ደግሞ ሄርሜላን ለመውሰድ በዚህ በህፃንን እድሜያችሁ ተንከሲስ ቦታ እየተገናኛችሁ እያጫጭሳችሁ ነበረ። ይሄን ተግባር ለመተግበር ማለት ነው። አሁን እኔ ለሄርሜላ መልእክት አለኝ። መልእክቴን እንትንላለሁ። እስከዛ ግን ኤፍሬምን ልርገጠው ትንሽ ባለክ። በጣም እዚህ አናታችን ላይ ነው ፊት ያልከው። በጣም በቃ የሩታ በጎች ጀግና እያሉ ማለት ነው እንጂ አሁን ደግሞ ያንተን የወርደት ቪዲዮ ሲያዩ ምን እንደሚሉ አላውቅም። ለነገሩ እነሱ በቃ ስለተጨፈነ አምሯቸው ማለትም በቃ ትክክል ናችሁ ብለው ስለሚያስቡ እንትን እያሉ ነው። በቃ የሆነ ሄርሜላ የወንድ ጦት እንዳለባት ምናምን ነው እንዴ ያርጋችሁ የምትስሉት? ቆይ ሄርሜላ የምታገባው ወንድ እንዳጣች ለዛ ስለሆነ አብርሽ ጋር የመጣችሁ እንደዛ ብላችሁ ነው እንዴ የምታስቡት? ትናንት ወዲያ እኮ የሄርሜላ አብሮ አደግ እኔ ቤት ላይቭ ላይ መጥቶ ነበር። በጣም ተፈላጊና ተወዳጅ የ19 ዓመት ልጅ ናት ሄርሜላ ማለት ነው። በጣም ማንኛውም ሰው አይቶ የሚሻፍድባት ልጅ ናት። ከአብርሽ ጋር ማለትም ወንዳታ ወይም ደግሞ እንትን ብላ ፍቅር እኮ ነው ዝቅ ያደረጋት። ገባችሁ አይደለ? ሲቀጥል አብርሽ ከመጀመሩ ነው ባለትዳር ነው። ትዳሩን እኮ እንደፈታ ነው እኛ የምናውቀው። ወይስ ምንድነው እየተካሄደ ያለው? ባለትዳር ብላችሁ የምትሉት ማለት ነው። ወረቀት እኮ ሚስቱ አልፈልግህም ካፍንጫዬ ውጣ አንተን ከዚህ በኋላ ተመልሼ ሰው የበላበት ላይ እንትን አይልም
ምንድነው ያስታውክም አንተንም ተመልሼ መጥቼ አልነካህም ብላ እኮ ነው ዝታ ወረቀቷን አስፈርማ ይዛ ይሄደችው። በቃኛ አብርሽን እኛ ነበር የዳር ነው ከኛ ፊት ለፊት ተዳረ፣ ከካሜራ ፊት ለፊት ተዳረ፣ ዩቲዩብ ላይ ተዳረ። ከዛም በኋላ ደግሞ ዩቲዩብ ላይ ሲፋቱ አየን። ከዚህ በላይ ምንድነው ማስረጃ? በቃ የሆነ በቃ ሄርሜላ መሄጃ እንደሌላት ሄርሜላ ፈላጊ እንደሌላት ነው የምታስቡት። ምንድነው አንተ ፈላብ እንዶ ተንተከተከብ የአብርሽ ወንድም ማለት ነው። ትንሽ እንኳን እንዶ ለቤተሰባችሁ ስም እንኳን ለግሬስ ፋሚሊ ስም ትንሽ እንትን አትልም እንዴ? አይደብረም እንዴ? እንዲህ ስትሽለጠለጥ ማለት ምን ይመስላል? ሄደ ቦርጭህን አስወግድ፣ ሄድ ኩሻብ ስራ እንደ ወንድም ቅልጥፍጥፍ በል። እሷ ጋር ከመቅረብ በፊት ማለት ነው፣ ከሷ ጋር ከመውራት በፊት ሄድ። ሆድ እያበጠ ነው፣ አስሩን እያጥረገረክ ማለት ነው፣ እየጠራረክ አንተ ተንካሲ ሲሆን ሆዳ ሰው ምንድነው? ሄርሜላ ሆቴል ቤት እንደምታዘው ስጋ ቁርጥ ምናምን መስላለች እንዴ? ጀስት በቃ መተ በጣም ነው የምታምረው ምናምን ምን ይመስላል? የእውነት ቤተሰብ በጣም ነው የተናደድኩት። ትናንትና ያቃጥለም ሳይበቃ ዛሬ ጭራሽ አብርሽን ይዤ መጥቻለሁ ብሎ ፎግሮ ጠርቷት ከዛ በኋላ ይቅርታ ምናምን አለና እንዴ ይቅርታ ምናምን ሳይልም ወደ ብልግናው ነው የገባው። ሲጀምር በጣም ቆንጆ ነሽ፣ ማንንም ማሻፈድ ልጅ የምታሻፍጂ ልጅ ነሽ ምናምን ጠፋት እንዴ? ይሄ ቆንጆ መሆኗ እኮ ካንተ በላይ እራሷን ታውቃለች። ካንተ በላይ ነው መልኳን የምታውቀው። ምንድነው አንተ ጭራሽ አይኗ ተጨፍኖ ነበር እንደ የከረመው? መልኳን ማታቅ ሴት አደረካት። ሄርሜላ በቁም ትሸጣሃለች አንተን ማለት ነው። በቁም እኔ በእናት ልክህን ወቅ በቃ ስነ ስርዓትን ያዝ። በአብርሽ ምክንያት ትልቅ ክብር ሰጥተህ ነበረ። በአብርሽ ምክንያት ነው ትልቅ በቃ የሆነ የአብርሽ ወንድም አድርጋ ስለሳለች እንጂ አንተንም በጥፊ ማጋጨት እንትን አላነሳትም ሄርሜላ ማለት ነው። ትላንትና የማይሆን ምክንያት ወንዶች እዛ ጠፍጥፈው አንተ እንደ ሴት ላይ አፍህን ለመክፈት መጣ። ዛሬ ደግሞ ይቅርታ ለመጠየቅ መጣ። ደግሞ ስተቱን ያምናል። ውጭ ላይ ጠርቼ ማናገር ይችል ነበር ትንሽ ስተት ስለሰራ በስተት ላይ ስተት ይሰራል እንዴ? እናንተ ቆይ ሄርሜላ ካላላችሁ ሄርሜላ አሁን ኦዲየንስ እየወደዳ ስለሆነ ሄርሜላ ካላላችሁ ቪዲዮአችሁ አይታይም እንዴ? ከሄርሜላ ካልሆነ በቃ ሄርሜላ ጋር ካልታያችሁ ሄርሜላ ቤት ቪዲዮ ካልተለቀቀ እናንተ አትታዩም እንዴ? ምንድነው የምትሰሩት ከሄርሜላ ጋር? ልቀቋት በቃ። እሷ አይሆንሽም አብርሽን አይሆንም ብላችሁ ቀለበቷን ውልቅ አድርጋችሁ አስለቀሳችኋት እንጂ እኮ አሁን ልቀቋት በቃ። ዝም በሏት። ልጅቷ ትንሽ ሪላክስ ታድርግ በቃ። የራሷን ውሳኔ እየወሰነች ነው። ተዋት በቃ። አጠገቧ አትድረስ ከቻላችሁ ማለት ነው። ሄድ እዛ አብርሽ ሩታ ልዑል አንድ ላይ በአንድ ቤት አይደል እንዴ ያሉት? ሂድ ከነሱ ጋር ሆነ ጥሩ ውሎችን እያሳለፋችሁ ቪዲዮ ልቀቁልን። ምንድነው አሁን ሁሌ የነገር የጭቅጭቅ የዝሙት ቪዲዮ ምትለቁልን? ሐላስ እንዴ ምንድነው የምትሰራው? ምንድነው አሁን ከዚህ ምንድነው? ወይ በስነ ስርዓት ይቅርታ ጠይቃ አልተለየ። ይቅርታ ላይ ተንከሲስ የሆነ ሐሳብ የሰይጣን ሐሳብ አለበት። ካልሳምኩሽ ማነህና ነው እሷን አንተ የምትስማት? ማነህና ነው እሷን አንተ የምታቅፋት? ማነህ? ምን አሲረህ መተህ ነው በማቀፍ በሆነ ነገር የሚዘዋወር ምን መተህ ነው የመጣኸው? ሄርሜላ አሁንም ቢሆን ይሄ ልጅ አብርሽን ይዤ መጥቻለሁ አብርሽን ይዤ መጥቻለሁ ቢልሽ አጠገቡ እንዳትደርሺ። እሱ የሆነ ነገር እያደረገ ነው። አሁንም ልሳምሽ ብሎ የሆነ ነገር የሆነ መስተፋቅር የሆነ ነገር ሊቀባሽ ነበረ። ገባሽ አይደለ? ስለዚህ ከዚህ ልጅ ጋር አትገናኚ፣ በቃ አትገናኚ። እንደው በቃ አብርሽን ራሱ ይሄን ለማግኘት ጉጉት ካለሽ ሚኪን ይዘሽ ሂጂ፣ ብቻሽን አትሂጂ። ምን ያህል እየተጋፋሽ እንደሆነ እኮ ቪዲዮ ላይ አየን። በቃ አስገድዶ ሊስማት፣ የእውነት አስገድዶ ሊስማት። ካላቀፍሽኝ ካልሳምሽኝ ምን አንተ ጠላና አረቄ ተግተህ ነው እንደ መጣኸው? ይሄ ልጅ ማንም የሚመልሰው ቤተሰብ የለም እንዴ? የሀገርን የሰፈራችንንም ሰው እኮ እያጠፋ ነው። የቤተሰብም ስም እያጠፋ ነው። ትላንትና አብርሽ ከሷ ጋር ጥሩ ጊዜ ነበረው። ቀለበት አስሯል። ልጅቷ አርግዣለሁ ብላ ነበረ። ስለ ጽንሶ ዛሬ ምንም ያወራችሁ ነገር የለም። በዚህ ማል ይሄ መጥቶ ይሽለጠለጣል እንዴ? ሰው እኮ በቃ የሚያፈቅራት እንኳን ከሆነ ሰዓቱ አይደለም ቦታው አይደለም። አትሊስት አሁን ከወንድሜ ጋር እንድትለያይ ብዙ ነገር አድርጌ ለያይቻታለሁ። ቆይ ልረጋጋ፣ እሷም ትረጋጋ ብሎ እኮ ሰው ትንሽ ሸም ይኖረዋል።
ይሄ ግን ሸም የሚባል ነገር አልፈጠረበትም። ቤተሰብ ካልሳምኩሽ ከእንዲ ካላደረኩሽ እሷ እኮ ይኸውላችሁ አክብራው ቤት የምትከፍትለት አክብራው ሲጠራት አብርሽን ይዤ መጣው ሲላት የምትሄደው እኮ በአብርሽ ጎን ስለምታየው ነው። በአብርሽ ወንድምነት ስለምታየው ነው። አብርሽ ላይ ተስፋ ስላላት ነው። እሱ ግን ምን አለ? አብርሽ ላይ ተስፋ ያልቆረጠችው እሷ ብቻ ናት። ስለዚህ እሷን ልነግራት ትፈልጋል። በጣም ነገርካት እኮ ቀለበት አወለክ፣ አጠገቡ እንዳደርስ አስጠነቀቅ። በቃ ይበቃሃል። አሁን እኮ እሷን አንተ ቤት አልመጣችም። ምንም ልትሰራ አትመጣምም፣ አልመጣችም። ተከበር በቃ ወንድምህን እዛው ጭስ አጫጭሱበት። እዛው ወንድምህ ካላዘንክለትና ካልጠቀመ እዛው እያጫጭሳችሁ ኑሩ። ሂድ በቃ እስኪ አንድ ቪዲዮ ልቀቁልን ከሩታ ካንተ ከልዑል ከአብርሽ እየተደሰታችሁ አብርሽ እየተጫወተ ምናምን የድሮ አብርሽን ሂድ በቃ ሂዳ የድሮ አብርሽን አምጣ። ምን ይመስላል? ኧረ በኢየሱስ ማራ ወይ እንዴ! ይሄን የሚጠፈጥፍልን ሰውዬ እንጣ። ወይ ተቃጠለ ነው።